ፍቅረኛዬ ካልሆንሽ ራሴን አጠፋለሁ በማለት ፍቅረኛው ፊት ለፊት ራሱን ያጠፋው ልጅ ታሪክ ልንገራችሁ። ሰውዬ እንግዲህ ብራይን ይባላል። ፍቅረኛው ደግሞ ዴዝሬ ነበር የምትባለው። 17 ዓመቷ ሲሆን እሱ ደግሞ እሷን እጅግ በጣም ነበር የሚወዳት፣ በጣም ያፈቅራት ነበር። ነገር ግን በመሃላቸው በተፈጠረ አለመግባባት ሁለቱ ይጣላሉ፣ ይለያያሉ። እናም እሷን በጣም ይወዳት ስለነበረ በጣም ይከታተላት ነበረ። ተደብቆ እየሄደ የምታደርገውን ነገር ብቻ ይከታተል ነበር። እናም እሷን ከወንድ ጋር መመልከት ሲጀምር በጣም መናደድ ይጀምርና ነገሩን በሚያጣራበት ሰዓት ላይ እሷ አዲስ ወንድ ጠብሳ እንደሆነ ይደርስበታል ማለት ነው። እና ራሱን መቆጣጠር ያቃተው ይሄ ልጅ ቀጥታ መጥረቢያና ሽጉጥ በመያዝ በቀጥታ ወደ ፍቅረኛው ቤት በሩን ገንጥሎ ወደ ውስጥ ይገባል። እዛ ሰዓትም እቺ ልጅና አዲሱ ፍቅረኛዋ እዛው ቤት ውስጥ አንድ ላይ ነበሩ። እና ምንም ሳይናገር በቀጥታ በመሄድ በያዘው መጥረቢያ አዲሱ ፍቅረኛዋን በተደጋጋሚ ጊዜ ቀጥቅጦ እዛው ፊት ለፊቷ ይገለዋል ማለት ነው። ዩቲዩብ ላይ ስራ ጀምረናል። እንደምታዩት ውድ ቤተሰቦቼ ዩቲዩብ ላይ የሚገራርሙ እውነተኛ የወንጀል ታሪኮችን ፖስት ማድረግ ጀምሬያለሁ። ስለዚህ ከናንተ የምፈልገው ነገር ዩቲዩብ ላይ ሳሚ ንጉስ ብላችሁ ሰርች በማድረግ የኛው ፕሮፋይል ይመጣላችኋል። እየገባችሁ ሁላችሁም ሰብስክራይብ በማድረግ እንድታግዙኝ እጠይቃችኋለሁ። ለምታደርጉልኝ ነገር በሙሉ ቴንኪዩ። እናም እሷንም በገዛ ቤቷ አገታት። ከዛም በኋላ ለሰዓታት አብረው እንዲሆኑ በጣም ከለመናት በኋላ ነገሮች እንደማይሆኑና ለማስተካከል በማይመች መልኩ እንደተበለሻሹ በሚገባው ሰዓት ላይ በጣም የወዳት የነበረችውን ሴት እጅግ በጣም ይቀጠቅጣታል። ከዛ በኋላ የሷን ስልክ በእጁ ይይዘውና ራሱን በያዘው ሽጉጥ ፊት ለፊቷ ያጠፋል ማለት ነው። እቺም ልጅ በ17 ዓመቷ በጣም የሚሰቀጥጥ ነገር ነበር የተመለከተችው። የሚረዳትን ሰው ደውላ ለመጥራት እንኳን ይዞት የሞተውን ስልክ ከእጁ መቀበል ነበረባት። እናም እቺ ልጅ በጣም የሚዘገንን ነገር በህይወቷ ታስተናግዳለች ማለት ነው። በጣም የሚያሳዝነው ደግሞ ይሄ ልጅ በነጋታው 20 ዓመቱን ያከብር ነበር። እንደኔ እርሊ የሚጀመሩ ሪሌሽኖች በጣም ስህተት ናቸው። በእርግጠኝነት አብዛኛው ሪሌሽኖች ፌል ያደርጋል።